ሰላም ጤና ይስጥልን የሐሳብ ዴይሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው እጅግ ታላቅ ጦርነት በመካከለኛው ምስራቅ እስተ ቀይ ባህር አሁን እየተዘረጋ ይገኛል። የየመኑ ሁቲዎች ከሳውዲ አረቢያ ኢራን ቀይ ባህር ጋር ተፋጠዋል። አሁን እጅግ የሚያስፈራ ጦርነት የሆርሙዙ በባብል አልመንደብ ሊደገም ነው። The Saudi-led coalition in Yemen says its air defenses have dealt with ballistic missiles launched by the Ansarullah Houthis. እጅግ አሳሳቢ ጉዳይ በቀይ ባህር ላይ ተደቅኗል። የኦፔክ አባል ሀገራት ግራ ተጋብተዋል። የአረብ ሀገራት በሆርሙዝ ዳግም መዘጋት ተደናግጠዋል። አሁን ሁለተኛ ወይንም ፕላን ቢ የተባለው የሳውዲ አካሄድ እጅጉን የከፋ አደጋ ገጥሞታል። ሳውዲ ነዳጇን በቀይ ባህር በኩል አርጋ ስትሸጥ ነበር። አሁን እሱንም እያጣች ትገኛለች። አሁን ቀይ ባህር ለሳውዲ የማይታሰብ ሆኗል። ሁቲና ሳውዲ አረቢያ በከፍተኛ ፍጥጫ ላይ ቆይተው ነበር። አሁን ግልጽ አድርገውታል። በየመን ሰነአ የሚገኘው አየር ማረፊያ በሳውዲ ተመቷል። ሁቲ አጸፋውን መልሷል። የየመን ህጋዊ መንግስት እኔ ነኝ የመታሁት እያለም ጭምር ነው። That's after Yemen's internationally recognized government says its armed forces targeted the runway at Sana'a airport in an effort to prevent an Iranian plane from landing. The Houthis have blamed Saudi Arabia. የየመን መንግስት በሳውዲ እንደሚደገፍም ይታወቃል። ያም ሆነ ይህ ሳውዲ መተዋለች ተብሎ ድምዳሜ ላይ ተደርሷል። የሰነአ አውሮፕላን ማረፊያ ጥቃቶች መነሻ ናቸው ለዚህ ጦርነት። የየመን መንግስት እርምጃ በዓለም አቀፍ ደረጃ እውቅና ያለው እና ሳውዲ አረቢያ የምትደግፈውም ጭምር ነው። የየመን መንግስት በሰነአ አውሮፕላን ማረፊያ ማኮብኮቢያ መስመር ላይ ወይንም ራናዌ ላይ ጥቃት ፈጽም ያለው ብሎ አውጇል። በሁቲና በየመን መንግስት በኩል ያለው ግጭት ጋብ ብሎ ነበር። እንደ አዲስ የተቀሰቀሰው ጦርነት በየመን መንግስት እንዲሁም በሳውዲ አረቢያ መንግስት፣ በኢራን መንግስት እንዲሁም በሁቲ መካከል ሆኗል። ጦርነቱ መንስኤው የየመን መንግስት እንዳለው ከሆነ የየመን አየር ክልልን ሉዓላዊነታችንን የጣሰ አንድ አውሮፕላን ሊያርፍ ነበር፣ የኢራን አውሮፕላን ነው ብሎም አሳውቋል። ይህንን አውሮፕላን ለመምታት የከፈትነው ጥቃት ነው ብሎም አሳውቋል። Yemen's legitimate government, with the help of the international community, has tried on so many occasions through diplomacy and other legal means to convince the Iranian regime and the Houthis in Sana'a to correct course and come back into the international fold. We called on them not to breach Yemen's airspace. This is not the first breach, but this time was different as it challenged the legitimacy of all internationally recognized laws. And now we tell them that our patience has run out and we will respond to the breach with adequate means to confront the plane violating our airspace. አውሮፕላኑ ያሳፈራቸው የሁቲ ልዑኮች ነበሩ። ከኢራን የተመለሱ ልዑካን ናቸው። እነዚህ ከዓለም በቅርቡ በሞት የተለዩት የኢራኑ የበላይ መሪ አያቶላህ ሐሜኒን የቀብር ስነ ስርዓት ላይ ተገኝተው የነበሩ ልዑካኖች ናቸው። እነሱ ወደ ሀገራቸው ሲመለሱ ነበር። እነዚህ ተመላሾች በአውሮፕላኑ ውስጥ ተገኝተው ነበር። አውሮፕላኑ በሰነአ ማረፍ ባለመቻሉ የተነሳ በሁቲ ቁጥጥር ስር ወደምትገኘው የወደብ ከተማ ሁዴይዳ ሐሳቡን እንዲቀይር ተገዷል። ይህ በዋነኝነት የጦርነቱ መነሻ ነበር። ሁቲዎች ወታደራዊ ምላሽና ማስጠንቀቂያ ሰጥተዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ መግለጫ ሰጥተዋል። ሁቲዎች በሱ በኩል ተናግረው መሬት ላይ ጠብ ያደረጉት አንዳችም ነገር የለም። በዚህም ሳውዲ ሐሳብ ገብቷታል። ቃል አቀባዩ እንዳለው ከሆነ ለሳውዲ ወንጀለኛ ጥቃት ምላሽ ሰጥተናል ብሏል። በአውሮፕላን ማረፊያዎች ላይ ሚሳኤሎችና ድሮኖች በተሳካ ሁኔታ መተኮሳቸውንም ጨምሮ አሳውቋል። የማስጠንቀቂያ ጥሪም አድርጓል። በሰነአ የአውሮፕላን ማረፊያ የተጣለው እገዳና ከበባ እስካልተነሳ ድረስ ማናቸውም ዓለም አቀፍ የአየር መንገደኞች በሳውዲ አረቢያ የአየር ክልል ውስጥ እንዳይበሩ አሳስቧል። ይህ ግልጽ ጦርነትም ጭምር ነው። The Yemeni armed forces carried out a military operation targeting Abha International Airport using a number of ballistic missiles and drones. The operation successfully achieved its objectives, thanks to God. The Saudi enemy, through its reckless decision to launch what it described as an unjust attack on Sana'a International Airport, bears full responsibility in the serious consequences of this aggression.
which serves the American-Israeli enemy, and all the repercussions resulting from it. በዚህ ማስጠንቀቂያ የተነሳ ዓለም አቀፍ በረራ ስጋት ላይ ወድቋል። ሳውዲ አረቢያ ከፍተኛ ገቢ የምታገኝበት የቱሪዝም ሂደቷ ትልቅ አደጋ ተደቅኖበታል። የነዳጅ ዘይት ሽያጭ በሆርሙዝና በባብል አልመንደብ ሙሉ በሙሉ ተዘግቷል። ሳውዲ አረቢያ ያቀደቻቸው እጅግ ግዙፍ የከተማ ግንባታዎች ማከናወን አሁን እየተሳናት ይገኛል። ሳውዲ አረቢያ ሁሉም መንገዶቿ እየተዘጉባት ይገኛሉ። አጋር ያለቻት አሜሪካ ራሱ ክልከላውን ማለፍ ተስኗታል። አሁን የህልውና ጦርነት ግልጽ እየሆነ መጥቷል። አሜሪካና አጋሮቿ በአንድነት መሰለፍ የግድ እያላቸውም ጭምር ነው። የሳውዲ አረቢያና የዓለም አቀፍ ማህበረሰብ አቋም ግልጽ እየሆነ መጥቷል። ሳውዲ አረቢያ ምላሽ ሰጥታለች። የአየር መከላከያ ሰራዊቷ በሁቲ የተተኮሱትን የባላስቲክ ሚሳኤሎች በብቃት ማክሸፍ እንደቻለ ምንም አይነት የሰው ህይወት መጥፋት ወይንም ጉዳት እንዳልደረሰም አሳውቋል። የተባበሩት መንግስታት ድርጅት ዩኤን ረዳት ዋና ጸሐፊ በሰነአ ላይ በተፈጸመው ጥቃትን ተከትሎ ከፍተኛ ስጋት እንዳላቸው አሳውቀዋል። የመንና አጠቃላይ ቀጠናው ሌላ ግጭት አዙሪት መሸከም በፍጹም እንደማይችሉ አሳውቋል። ዩኤን ስጋቴ ነው ብሏል። ሁለቱም ወገኖች ወደ ውይይት እንዲመለሱም ጥሪውንም አስተላልፏል። ዩናይትድ ኪንግደም እንዲህ ብላለች፣ ግዴለሽ ጥቃት ብለዋለች። ሁቲዎችን ከፍ ዝቅ አድርጋም ተናግራለች። ጉዳዩን ኮንነዋለች። ዩኬ ቀጠናውን የደህንነት ስጋት ላይ የሚጥል ነው ብላም ተናግራለች። ኢራን በውጭ ጉዳይ ሚኒስቴሯ በኩል በሰና የአውሮፕላን ማረፊያ ላይ የተፈጸመውን ጥቃት ዓለም አቀፍ ሕግን በግልጽ የጣሰ ብለዋለች። በዚህም የተነሳ ኩነኔዋን ለተቃራኒዎቿ አስተላልፋለች። አጸፋ እንደሚኖር ይጠበቃል። ሁለቱን የየመን ኃይሎች በንጽጽር ስንመለከታቸው እጅግ የተለያየ፣ ሁለቱም ግን በውጭ ሀገራት ጦሮቻቸው በከፍተኛ ደረጃ በጦር በዲፕሎማሲ በገንዘብ የሚደገፉ ናቸው። ሁቲዎች ሰሜናዊ የየመን ዋና ከተማን ጨምሮ ሰነአን ሙሉ በሙሉ ይቆጣጠራሉ። በዓለም አቀፍ ደረጃ ግን ምንም አይነት ህጋዊ ቅቡልነት የላቸውም። የየመን ህጋዊ መንግስት ደቡብ የመንን ይቆጣጠራል። የተባበሩት መንግስታት እና ሳውዲ አረቢያ ሙሉ ዕውቅና ሰጥተውታል። ወታደራዊ አቅማቸውን ስንመለከት ሁቲዎች ከፍተኛ ወታደራዊ አቅም፣ የረጅም ርቀት ሚሳኤል ድሮኖችም እንዲሁም ሃይፐርሶኒክንም ጭምር ታጥቀዋል። ልዩ ልዩ ቴክኖሎጂዎችና ሄሊኮፕተሮችም እንዳላቸው መረጃዎች ያመላክታሉ። የየመን ህጋዊ መንግስትን ስንመለከተው በአንጻሩ ጠንካራ የሚባል ነው። የጦር አውሮፕላኖች እንዲሁም የረጅም ርቀት ሚሳኤሎች አሏቸው። የሳውዲ አረቢያን ድጋፍ የሚተማመንም ጭምር ነው። የቀጠናው ፖለቲካና የኢኮኖሚ እንድምታ በሪያድ ስጋት ሆኗል። ሳውዲ አረቢያ በአሁን ወቅት ሙሉ በሙሉ ትኩረቷን ወደ ሀገር ውስጥ አድርጋለች። የኢኮኖሚ ግንባታ ዋና ተግባሯ አድርገዋለች። ሜጋ ፕሮጀክቶች በሰፊው በሳውዲ እየተያዙ ይገኛሉ። ከየመን ጦርነት ለመውጣት ከፍተኛ ጥረት ሳውዲ እያደረገች በነበረችበት ወቅት ዳግም ሳታስበው ወደ ጦርነቱ ገብታለች። ሳውዲ አረቢያ በከፍተኛ ደረጃ ከዩኤ ጋር በቴክኖሎጂና በዝማኔ ፉክክር ላይ ትገኛለች። ዩኤ ግን አሁን ያለችበት ደረጃ እንኳን በሳውዲ ሊደረስበት ይቅርና በምዕራቡም ሀገራት ፈጽሞ የሚታሰብ አይደለም። ሳውዲ አረቢያ ፕሮጀክቶቿን የምትመራበት ገንዘብ የነዳጅ ገቢ ነበር። ነዳጅ አሁን በዓለም አቀፍ ደረጃ ዋጋው ቢጨምርም ፍላጎት ቢኖርም ሳውዲ ግን መሸጥ አልቻለችም። የመን በሰብአዊ መብት ቀውስ ውስጥ ትገኛለች። ከ150 ሺህ በላይ ሰዎች ሞተዋል። ከ22 ሚሊዮን በላይ የየመን ዜጎች እስካሁን ድረስ የሰብአዊ እርዳታን ይሻሉ። አሁን እንደ አዲስ የፈነዳው ጦርነት ግን ወደ ባሰ መከፋፈል ያመራል ተብሎ ይጠበቃል። የመን በግልጽ የመከፈል አደጋ እየገጠማት ይገኛል። የጦርነቱ ዋነኛ ድብቅ አጀንዳዎች ደግሞ ከጀርባ ያሉት እነዚህ ናቸው። ኢራን ፕሮክሲን በየመን ላይ እያጧጧፈች ትገኛለች። ከእስራኤልና ከምዕራባውያን ሀገራት ጋር የገባችበትን ቀጥተኛ ፍጥጫ በኒውክሌር መርሃ ግብሯ ላይ የሚደርሰውን ዓለም አቀፍ ጫና ለማርገብ ስትል ሆነ ብላ ሁቲን ከፊት አድርገዋለች። ኢራን ልክ እንደ ሁቲ ሌሎች አጋሮች አሏት።
ሄዝቦላንም ጨምሮ አሁን ብዙ አቅሞቿን ኢራን ልትጠቀም ትችላለች ተብሎ ይጠበቃል። ኢራን ዋነኛ ዓላማዋ ግን ትኩረትን ከራሷ ላይ ማንሳት ነው። ይህ ደግሞ በከፍተኛ ደረጃ እየተሳካላት ይመስላል። አሜሪካ ሁለተኛ ጦር ተደቅኖባታል። ዓለም አቀፉ ማህበረሰብ እያሳሰበው ያለው የሳውዲ የነዳጅ ማውጫና ማጣሪያ አደጋ ላይ መውደቁ እንዲሁም የነዳጅ አቅርቦትና ዋጋ አሳሳቢ ደረጃ ላይ እየደረሰ በመሆኑም ጭምር ነው። ሌላኛው ጉዳይ የየመን ህጋዊ መንግስት ሆነኝ ብሎ በሁቲ ቁጥጥር ስር ያሉ ቦታዎችን አጥቅቷል። ሁቲ አጸፋ ምላሽ ለሳውዲ እንዲሰጥ የታቀደም ጭምር ነው። በሙሉ አቅሟ ሳውዲ ሁቲን እንድታጠቃም የታቀደም ጭምር ነው። ይህ ጦርነት የሚፋፋም ከሆነ የየመን ህጋዊ መንግስት ከፍተኛ የተባለ የጦር ድጋፍ እንዲሁም የተያዙበትን ቦታዎች ሊያስለቅቅ ይችላል ተብሎ ይጠበቃል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።